ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ማስደምጣችሁ ታሪክ የቀድሞዋን የእስራኤል ጠቅላይ ሚኒስትር ጎልዳ ሜይርን ከካቶሊኩ ጳጳስ ጋር ለመወያየት ወደ ቫቲካን በሚሄዱበት ጊዜ ለመግደል የተደረገውንና የከሸፈውን የፍልስጤም ነፃ አውጪዎች ሙከራ እውነተኛ ታሪክ ነው። ታሪኩ እንደምትወዱት እምነቴ ነው። ቪዲዮን ላይክ ማድረግ፣ ኮሜንት፣ ሼር እና ሰብስክራይብ አይረሳ። ወደ ትረካው እናልፋለን። የሞሳድ ብቀላ። ደራሲ ቪክቶር ኦስትሮቭስኪ፣ ተርጓሚ እምሮ ወርቁ። ሞሳድ በሚል ርዕስ በ1984 ተተርጉሞ ከታተመው መጽሐፍ የተገኘ። ህዳር 28 ቀን 1971 እንደ አውሮፓውያን አቆጣጠር አራት ሽብር ፈጣሪዎች ካይሮ ወደሚገኘው ሸራተን ሆቴል ውስጥ በመግባት ላይ የነበሩትን የዮርዳኖስ ጠቅላይ ሚኒስትር ዋስፊ ቴልን ተኩሰው ገደሉ። ጠቅላይ ሚኒስትር ቴል ከእስራኤል ጋር ውይይት መደረግ እንዳለበት የሚያምኑና የምዕራብ ሀገሮች ደጋፊ ነበሩ። በዚህ አቋማቸው ምክንያት ነበር በአረብኛ ቋንቋ አይሉል አልአስዋድ ወይም ብላክ ሴፕቴምበር በሚል ስያሜ የሚጠራ የሽብርተኞች ቡድን ኢላማ የሆኑት። ቡድኑ ስሙን ያገኘው የዮርዳኖስ ንጉሥ ሁሴን በመስከረም ማለትም በሴፕቴምበር 1970 በሀገራቸው የነበሩትን የፍልስጤም ሽምቅ ተዋጊዎችን የደመሰሱበትን የመስከረም ወር ለማስታወስ ነው። እነዚህ ፌዳይኖች በአረብኛ ሽምቅ ተዋጊ ማለት ነው፣ ጠቅላይ ሚኒስትር ቴልን ከገደሉ ከጥቂት ጊዜ በኋላ የእስራኤል ሰላዮች ናቸው በሚል ምክንያት በምዕራብ ጀርመን ውስጥ 5 ዮርዳኖሳውያንን ገደሉ። ይህ የገዳዮች ቡድን በለንደን የዮርዳኖስ አምባሳደር የነበሩትን ለመግደል ሙከራ ያደረገ ሲሆን በሃምቡርግ ለእስራኤል የሚሸጥ የኤሌክትሮኒክስ መሳሪያዎችን በሚያመርት ፕሮጀክትና ትሬስቴ በሚባል ስፍራ የሚገኘው የነዳጅ ማጣሪያ ተቋምም ኦስትሪያና ጀርመን ውስጥ የሚገኙ የጽዮናውያን ደጋፊዎችን ጥቅም የሚያራምድ ነው በማለት ከፍተኛ ፍንዳታ አድርሰውባቸዋል። ግንቦት 8 ቀን 1972 2 ወንዶችና 2 ሴቶች የሚገኙበት የሽብርተኞች ቡድን በቴል አቪቭ ሎድ ዓለም አቀፍ አውሮፕላን ጣቢያ ላይ 90 መንገደኞችና 10 ሰራተኞች ያሉበትን አውሮፕላን በመጥለፍ ቀደም ሲል በእስራኤል ታስረው የነበሩ 117 ፌዳይኖች እንዲለቀቁላቸው ጥያቄ አቀረቡ። 2 ወንዶች በእስራኤል ኮማንዶዎች ሲገደሉ፣ ሴቶቹ ተይዘው ዕድሜ ልክ እስራት ተፈረደባቸው። ግንቦት 30 ቀን 1972 የፌዳይኖች ቅጥረኛ የሆኑት 3 የጃፓን አክራሪዎች በሎድ አውሮፕላን ማረፊያ የመትረየስ ተኩስ በመክፈት 26 ቱሪስቶችን ሲገድሉ 85 በሚሆኑት ላይ ደግሞ የመቁሰል አደጋ ደረሱ። መስከረም 5 ቀን 1972 በሙኒክ 20ኛው የኦሎምፒክ ዝግጅት በሚካሄድበት ወቅት የብላክ ሴፕቴምበር ቡድን አባላት የእስራኤል ስፖርተኞች የነበሩትን ሰፈር በመውረር 11 አትሌቶችንና አሰልጣኞችን ገደሉ። ይህ አሰቃቂ ሁኔታ ለዓለም ህብረተሰብ በቴሌቪዥን ታየ። ገዳዮቹ ጀርመን የገቡት የሙኒክ ኦሎምፒክ ከመጀመሩ 1 ሳምንት በፊት በራሻ የተሰሩ ክላሽንኮቭ ጠመንጃዎችን፣ ሽጉጦችንና ፈንጂዎችን ይዘው ነበር። ይህ ድርጊት ከተፈጸመ ከ3 ቀን በኋላ እስራኤል በ75 ተዋጊ አውሮፕላኖች ከ1967ቱ ጦርነት በኋላ ከፍተኛው ቁጥር ነው የፍልስጤም ሽምቅ ተዋጊዎች ሰፈሮች ናቸው በሚል ምክንያት በሶሪያና በሊባኖስ ላይ ከፍተኛ ድብደባ አካሂዳ 66 ሰዎችን ስትገድል በርካታዎችን አቆሰለች። በዚህ ውጊያ ወቅት እስራኤል 3 የሶሪያ አውሮፕላኖችን መታ ስትጥል የራሷን 2 አጣለች። ወደ እስራኤል በሚወስዱ አውራ ጎዳናዎች ላይ ፈንጂ የሚቀብሩ ፍልስጤሞችን ለመደምሰስ እስራኤል እግረኛ ጦር ወደ ሊባኖስ ያሰማራች ሲሆን ሶሪያ ደግሞ ምናልባት አጠቃላይ ጦርነት ከተነሳ በሚል ስጋት በሁለቱ ሀገሮች ድንበር ላይ ከፍተኛ ጦር አከማችታ ነበር። ከሙኒክ አደጋ በኋላ ጠቅላይ ሚኒስትር ጎልዳ ሜይር የብቀላ ትዕዛዝ አወጡ። በሰባዎቹ ዕድሜ ውስጥ የነበሩት ጎልዳ ሜይር በሙኒክ የተፈጸመውን እልቂት እንደሚበቀሉ በግልጽ ከማሳወቃቸውም በላይ እስራኤል ጥንቃቄ ባልተለየው ድፍረት አስፈላጊ መስሎ በታያት ቦታ ሁሉ ትዋጋለች በማለት የገለጹ ሲሆን ይህም እልቂቱን የፈጸሙት ከሞሳድ እጅ እንደማያመልጡ ወይም እስራኤሎች እንደሚሉት ማንም ከእስራኤል ረጅም የፍትህ እጅ እንደማያመልጥ ያመለክታል። ጠቅላይ ሚኒስትር ጎልዳ ሜይር ቀድሞ በያሰር አራፋት ፋታህ ድርጅት ውስጥ የስለላ ኃላፊ የነበሩትና የብላክ ሴፕቴምበር ሽብርተኞች መሪ ዩሱፍ ናጀር ወይም አቡ ዩሱፍ በመባል የሚታወቁትን ጨምሮ
35 ሽብርተኞች በተገኙበት እንዲገደሉ መመሪያ ሰጡ። ከሚገደሉት ውስጥ ምስራቅ ጀርመን ውስጥ ሆኖ የሙኒኩን እልቂት ያቀነባበረው በሞሳድ ዘንድ ቀዩ ልዑል በመባል የሚታወቀው አሊ ሐሰን ሳሌም ይገኝበታል። ይህ ሰው በ1979 መኪና ውስጥ በተጠመደ ፈንጅ ቤይሩት ውስጥ ተገድሏል። ጠቅላይ ሚኒስትር ጎልዳ ሜር የብላክ ሴፕቴምበር ሽብርተኞች በተገኙበት ቦታ እርምጃ እንዲወሰድባቸው ያዘዙ ቢሆንም በሌላ በኩል ግን ራሳቸው የሽብርተኞቹ ኢላማ መሆናቸውን አልተረዱም። የጠቅላይ ሚኒስትሯ ትዕዛዝ ኪዶን በሚል ስያሜ ለሚታወቀው የሞሳድ ገዳይ ክፍል ላይ ከፍተኛ የሥራ ጫና ፈጥሮ ነበር። ከሙኒክ እልቂት በኋላ የመጀመሪያው እርምጃ የተወሰደው ጥቅምት 16 1972 በሮም የፒኤልኦ ፓለስታይን ሊብሬሽን ኦርጋናይዜሽን ማለትም የፍልስጤም ነፃ አውጪ ድርጅት ተወካይ የሆነው የ38 ዓመቱ አብዱል ዋይል ዝዋይተር ላይ ነበር። አብዱል እርምጃ የተወሰደበት በሚኖርበት አፓርትመንት ሕንፃ ውስጥ ቆሞ ሊፍት ሲጠብቅ ከቅርቡ በተተኮሰ 12 ጥይት ተመትቶ ነው። የሚቀጥለው እርምጃ ደግሞ የተወሰደው ታኅሳስ 8 ቀን 1972 በፈረንሳይ የፒኤልኦ ዋና ወኪል የሆነው የ34 ዓመት ጎልማሳ መሐመድ አምቻሪ ላይ ሲሆን ፓሪስ ከሚገኝ የመኖሪያ ክፍል ውስጥ ሆኖ በስልክ ሲነጋገር ነበር። ሃሎ ይላል። አምቻሪ ነህ? አሁን። በዚህ ጊዜ ነው ቦምቡ የፈነዳው። የሞሳድ አባላት ቀደም ሲል ክፍል ውስጥ ገብተው በስልኩ መነጋገሪያ እጀታ ውስጥ ባስቀመጡት ፈንጂና አምቻሪ መሆኑ ከታወቀ በኋላ ከርቀት በሚቆጣጠር መሳሪያ ቦምቡ እንዲፈነዳ ማድረግ ነበር። የአምቻሪ ፊት ክፉኛ በመጎዳቱ ከአንድ ወር በኋላ ሕይወቱ አለፈች። በጥር መጨረሻ 1973 በቆጵሮስ የአልፋታህ ወኪል የነበረውና የፓልመር ድርጅት ኃላፊ በሚል መታወቂያና በሶሪያ ፓስፖርት የሚጓዘው የ33 ዓመቱ ሁሴን አልበሽር በኒኮሲያ ኦሎምፒክ ሆቴል ሁለተኛ ፎቅ ላይ በሚገኘው ክፍል ውስጥ አልጋው ላይ እንደተጋደመ እሱንና መኝታ ክፍሉን በአንድነት ያወደመ ቦምብ ፈነዳ። ገዳዩ በሽር መብራቱን እስኪያጠፋ ድረስ ጠብቆ መብራቱ ሲጠፋ ቀደም ሲል መኝታ ክፍል ውስጥ ገብቶ አልጋው ስር ያጠመደውን ፈንጂ ከርቀት በሚቆጣጠር መሳሪያ ፈነዳው። በቀብሩ ስነ ስርዓት ላይ የተገኙት ያሴር አራፋት እንደሚበቀሉ የገለጹ ሲሆን በቆጵሮስ ወይም በእስራኤል ወይም በተያዙ የፍልስጤም ግዛቶች ውስጥ እንደማይሆን ግን አረጋግጠው ነበር። ይህም በወቅቱ የሽብር ፈጠራን ተግባር በዓለም አቀፍ ደረጃ ለማስፋፋት መዘጋጀታቸውን የሚያረጋግጥ ማስጠንቀቂያ ነበር። ሞሳድ በጠቅላይ ሚኒስትር ጎልዳ ሜር የብቀላ ትዕዛዝ ከ2 ደርዘን በላይ የብላክ ሴፕቴምበር አባላትን ገድሏል። ሞሳድ በግድያ ተግባሩ ለመግፋት እንዲያመቸው ያላገኛቸውንና ተጠርጣሪ ሽብርተኞችን የሕይወት ታሪክ በአረብኛ በሚታተሙ አንዳንድ የእስራኤል ጋዜጦች ላይ በማውጣቱ ብዙዎቹ በፍርሃት ከነበሩባቸው ከተሞች ለቀው ወደ ገጠር ተሰደዱ። ሞሳድ ድርጊቱን በዚሁ ሳያበቃ በመካከለኛው ምስራቅና በአውሮፓ ፈንጂ አጥምዶባቸው የላከላቸውን ፖስታዎች ሲከፍቱ ያለቁት አረቦች ቁጥር ብዙ ነበር። የፍልስጤም ነፃ አውጪ ድርጅትም ማለትም ፒኤልኦ ከዚህ አይነት አድራጎት ነፃ አልነበረም። በዓለም ዙሪያ ለሚገኙ የእስራኤል ባለስልጣኖችና ለታዋቂ ይሁዲዎች ፈንጂ ያለበት ፖስታ ይልክላቸው ነበር። መስከረም 19 ቀን 1972 ለንደን በሚገኘው የእስራኤል ኤምባሲ ውስጥ የግብርና አማካሪ የነበረው የ44 ዓመቱ አሚ ሻቸሪ የደረሰውን ፖስታ ሲከፍት ወዲያውኑ ሕይወቱ አልፋለች። በ1972 መጨረሻ ግድም ጠቅላይ ሚኒስትር ጎልዳ ሜር በሽብርተኞች ምክንያት እስራኤላውያን ላይ የደረሰውን የመንፈስ ጭንቀት ለማረጋጋትና በ1967ቱ የስድስቱ ቀን ጦርነት ምክንያት የዓለም ማህበረሰብ ላገለላት ሀገራቸው መፍትሄ መሻት ጀምረው ነበር። ጠቅላይ ሚኒስትሯ የዓለም ህብረተሰብ በእስራኤል ላይ ያለውን አመለካከት እንዲለውጥ ፍላጎት ስለነበራቸው በሮም ከጳጳሱ ፖፕ ጳውሎስ ስድስተኛ ጋር ተገናኝተው ለመወያየት አቅርበውት የነበረው ጥያቄ ተቀባይነት እንዲያገኝ የእስራኤል መንግስት የሚያደርገውን ግፊት አላቋረጠም ነበር። በህዳር ወር ከቫቲካን የአዎንታ ምላሽ እንደተገኘ ጠቅላይ ሚኒስትሯ የጉዞን ሁኔታ እንዲያመቻቹ ለባለስልጣኖቻቸው መመሪያ ሰጡ። በዚህ መሰረት ጠቅላይ ሚኒስትሯ መጀመሪያ ጥር 13 እና 14 ቀን በ1973 የፈረንሳይ ፕሬዝዳንት የነበሩት ጆርጅ ፖምፔዱ በሚገኙበት የዓለም አቀፍ የሶሻሊስት መሪዎች ስብሰባ ላይ ከተገኙ በኋላ ጥር 15 ቀን ወደ ቫቲካን ጎራ ብለው ከፖፑ ጋር ለመገናኘትና ወደ ሀገራቸው ከመመለሳቸው በፊት ለሁለት ቀን ከአይቮሪ ኮስቱ ፕሬዝዳንት ከክቡር ሁፌት ባኜ ጋር ለመገናኘት የሚያስችላቸው የጉዞ ፕሮግራም ተዘጋጀ።
ከእስራኤል ሕዝብ 3% ወይም 100,000 የሚሆነው ክርስቲያን አረብ ነው። በዚህም ምክንያት ፒኤልኦ ቫቲካን ውስጥ ምስጢሮችን ለማወቅ የሚያስችለው ጥሩ ግንኙነት ነበረው። የጠቅላይ ሚኒስትር ጎልዳ ሜይርን የቫቲካን ጉብኝትና ከፖፑ ጋር ለማድረግ የታቀደውን ግንኙነት መረጃ አቡ ዩሱፍ ያገኘው በእነዚህ ሰዎች አማካኝነት ነበር። አቡ ዩሱፍ ይህን ዜና እንደሰማ ምስራቅ ጀርመን ለሚገኘው አሊ ሐሰን ሳሌም በመላው አውሮፓ ደማችንን የምታፈሰውን እናገኛት የሚል መልእክት አስተላልፎለት የነበረ ሲሆን በ1982 በሊባኖስ ጦርነት ወቅት በርካታ የፒኤልኦ መረጃዎች እስከተያዙበት ጊዜ ድረስ ይህ መልእክት መተላለፉን የሚያውቅ አልነበረም። ጎልዳ ሜይር እንዴትና መቼ እንደሚገደሉ ለቀዩ ልዑል የተተወ ቢሆንም በመገደላቸው ስምምነት ተደርሷል። ጎልዳ ሜይር ትልቋ ጠላታቸው መሆናቸውን እና አቡ ዩሱፍ የሚያምኑ ሲሆን እሳቸውን ለመግደል ብላክ ሴፕቴምበር አሁንም ትልቅ ኃይል መሆኑን ለዓለም ህብረተሰብ በድጋሚ ለማረጋገጥ አጋጣሚውን ለመጠቀም ከፍተኛ ፍላጎት አድሮባቸዋል። በ1972 በህዳር ወር መጨረሻ የሞሳድ የለንደን ጣቢያ ኃላፊ ቀደም ሲል አንዳንድ ኢንፎርሜሽን ይሰጣቸው ከነበረው አክበር ከሚባል የፍልስጤም ተማሪ ዘንድ ያልተጠበቀ የስልክ ጥሪ ደረሰው። አክበር የሞሳድ አክቲቭ ኤጀንት ወይም ንቁ ወኪል ባይሆንም ከፒኤልኦ ጋር ግንኙነት እንዳለው ይታወቃል። አክበር ንቁ የሞሳድ ወኪል ካለመሆኑም በላይ ከማንም የሞሳድ አባል ጋር ውቂያ ስላልነበረው የሚገኙበትን ስልክ ቁጥር ብቻ እንዲተው ተነገረው። የሚተውለት መልእክት ከፓሪስ የሚደወልለት እንዲመስል ስልክ ቁጥሩንና የከተማውን ስም በመጥቀስ ይስሐቅ ነኝ፣ እንደምፈልገው ለሮበርት ንገረው የሚል ብቻ ነበር። ይህ የኮድ መልእክት የማን እንደሆነ ለማወቅ በተረኛ የሞሳድ ሰራተኛ አማካኝነት በአስቸኳይ ኮምፒውተር ውስጥ ገብቶ ሲታይ አክበር ከፓሪስ ወደ ለንደን መምጣቱ ታወቀ። መልእክቱ በኮምፒውተር ውስጥ እንዲገባ የእሱን ማንነት የሚገልጹ መረጃዎች በተለያዩ ጊዜያት ከተነሳቸው ፎቶግራፎች ለምሳሌ ያለ ጺምና ጺሙን አሳድጎ ወዘተ ከነዚህ ጋር አቀረቡ። ከሞሳድ ጋር ግንኙነት እንደነበረው ግልጽ ሆነ። አክበር የደወለበት ምክንያት የፒኤልኦ ኃላፊ በአስቸኳይ ለስብሰባ ወደ ፓሪስ እንዲሄድ መመሪያ የሰጠው መሆኑንና በሱ አይነት ዝቅተኛ ደረጃ ላይ ያለ ሰው በስብሰባ ላይ እንዲገኝ ከታዘዘ ምናልባት ፒኤልኦ ያቀደው ሰፊና ከፍተኛ ኦፕሬሽን ይኖራል ብሎ እንደሚገምት ላገኘው የሞሳድ አባል ነገረው። በመሰረቱ አክበር ይህን ኢንፎርሜሽን በሚሰጥበት ወቅት ምንም ተጨባጭ ነገር አልነበረውም። አክበር በእንዲህ አይነት ሁኔታ ውስጥ ዳግመኛ ለመግባት ባይፈልግም ያለበትን ቦታ ፒኤልኦ ስለሚያውቅ ሊያመልጥ አልቻለም። አክበር ፊቱ ላይ የደስታ ስሜት ይታያል፣ ገንዘብም ይፈልጋል። የሞሳዱ ካጻ ማለት የፊልድ ኢንተለጀንስ ኦፊሰር ወይም ደግሞ የመስክ የስለላ ኃላፊ ማለት ሲሆን የሞሳዱ ካጻ አክበር የሚፈልገውን ያክል ገንዘብ ከመስጠቱም በላይ ፓሪስ እንደደረሰም ደውሎ የሚገናኘው ስልክ ቁጥር ሰጠው። ፒኤልኦ ላቀደው ዓላማ በአጭር ጊዜ ውስጥ ሽብር ፈጣሪ ቡድኖችን ከተለያዩ የአረብ ሀገሮች ለማምጣት አስቸጋሪና የሚነቃበት መሆኑን በመገንዘቡ ምንም አይነት ጥርጣሬ ሳያሳድሩ ያለምንም ሽፋን በአውሮፓ ሀገሮች ውስጥ እንደልባቸው መዘዋወር የሚችሉ ቀድሞውንም አውሮፓ ውስጥ የሚገኙ አክበርን የመሳሰሉ ተማሪዎችን ለመጠቀም መረጠ። ፒኤልኦ እነዚህን ተማሪዎች ፈጽሞ የማያምናቸውና የማያከብራቸው ቢሆንም ለእንደዚህ አይነቱ ሽብር ፈጠራ ተግባር ግን ሊያገለግሉ እንደሚችሉ ይገነዘባል። አክበር ፓሪስ እንደደረሰ ፒራሚድ አካባቢ በሚገኘው የሜትሮ ጣቢያ ከሌሎች የፒኤልኦ አባሎች ጋር ተገናኘ። ፓሪስ የሚገኘው የሞሳድ ካጻ ከስብሰባው በፊት አክበርን ለማግኘት ቢፈልግም ሊያገኘው አልቻለም። አጋጣሚ ሆኖ አክበር ከስብሰባው መልስ ተመሳሳይ ተልእኮ ከተሰጠው ፍልስጤማዊ ጋር ቡና ቤት ገብተው ሳሉ ጓደኛው መጸዳጃ ቤት ሲገባ አክበር ከለንደን በተሰጠው ቁጥር ፓሪስ ለሚገኘው ካጻ ደውሎ ስብሰባው እንደሚቀጥል ነገረው። ኢላማው ማን ላይ ነው በማለት ስልኩን ያነሳው የሞሳድ ካጻ ሲጠይቀው አክበር የናንተው ነው፣ አሁን መግለጽ አልችልም በማለት ስልኩን ዘግቶ ወደ መቀመጫው ተመለሰ። ሁሉም የእስራኤል ባለስልጣኖች ተረበሹ። አንድ የእስራኤል ተቋም ወይም ሰው የፒኤልኦ ኢላማ መሆኑን ማወቅ ለሚገባቸው ሁሉ ተገለጸ። በሞሳድ አካባቢ ኢላማው ማን ይሆን የሚል ወሬ ተዛመተ። በዚህ ወቅት የጠቅላይ ሚኒስትር ጎልዳ ሜይር ጉዞ በግልጽ ያልተነገረና ገና 2 ወር የሚቀረው በመሆኑ ማንም ግምት ውስጥ አላስገባውም ነበር። አክበር በማግስቱ ለፓሪሱ የሞሳድ ካጻ ደውሎ ወደ ሮም ስለሚሄድ ወደ አውሮፕላን ማረፊያ እየተጓዘ መሆኑንና ብዙ ጊዜ እንደሌለው ነግሮት ግን ለአጭር ጊዜ ሊያገኘው እንደሚፈልግና ገንዘብም እንዲሰጠው ጠየቀው። ሩዝቬልት ሜትሮ ጣቢያ አጠገብ ስለነበር የሚቀጥለው ሜትሮ ባቡር ይዞ ፕሌስ ዲ ኮንኮርድ ተብሎ በሚጠራው ስፍራ እንዲወርድና የደህንነት ሰዎች ከታተሉት እንደሆነ ለማረጋገጥ
በተወሰነ አቅጣጫ ለጥቂት ጊዜ እንዲዘዋወር ከሞሳዱ ካጻ መመሪያ ተሰጠው። አክበር በአስቸኳይ ወደ ሮም የሚበር በመሆኑ ሆቴል ውስጥ ሊደረግ የታሰበው ተሰርዞ ከተቀጣጠሩበት ስፍራ መኪና ውስጥ እንዲገባ ተደረገ። አክበር ኦፐሬሽኑ ምን እንደሆነ ባያውቅም አንዳንድ መሳሪያዎችን ወደ ኢጣሊያ ደብቆ ለማስገባት መታቀዱን ለካጻው ነገረው። ይህን ጉዳይ እንዲከታተል ኃላፊነቱ የተሰጠው ፓሪስ ለሚገኘው የሞሳድ ጣቢያ በመሆኑ ከአክበር ጋር ግንኙነት የሚያደርግ ሌላ ካጻ ወደ ሮም እንዲላክ ተወሰነ። ሁለት የሞሳድ አባላት አክበርን ወደ አውሮፕላን ማረፊያ እንዲያደርሱት ተደረገ። አንዱ ኢዚኬ ይባላል። ሁለቱ ካጻዎች ከአክበር ጋር ያደረጉትን ግንኙነት ያየ ወይም የጠረጠረ ይኖራል ብለው አልገመቱም ነበር። በመመሪያው መሰረት ማንኛውም ካጻ በአውሮፕላን ማረፊያ አካባቢ መዘዋወር የለበትም። ምክንያቱም ሌላ ጊዜ አውሮፕላን ማረፊያ አካባቢ አደጋ የማድረስ ግዳጅ ሲሰጠው ተለይቶ እንዳይታወቅና እንዳይያዝ በማሰብ ነው። የፓሪሱ ኦርሊ አውሮፕላን ማረፊያ እንደደረሱ አንደኛው ካጻ ቡና ለመጠጣት ወደ ቡና ቤት ሲገባ፣ ሌላው የአክበርን መሄድ ለማረጋገጥ ትኬት መሳሪያውና ሻንጣ መላኪያ ስፍራ ድረስ ተከትሎት ሄደ። እነሱም ወደ ሮም የሚሄደው ፍልስጤማዊ አክበር ብቻ እንደሆነ የገመቱ ቢሆንም የማያውቋቸው ሌሎች ፍልስጤሞችም በአካባቢው ነበሩ። ከጥቂት ዓመት በኋላ ሊባኖስ ላይ በተደረገው ውጊያ ከተያዙት ዶኩሜንቶች ለመረዳት እንደተቻለው አንድ የፔሎ አባል የሆነ ፍልስጤማዊ አክበርን በኦርሊ አውሮፕላን ማረፊያ ከእንግዳ ሰው ጋር ማግኘቱንና እንግዳውም ተመልሶ ቡና ቤት ውስጥ ከነበረው ሌላ ጓደኛው ጋር መገናኘቱን ያቀረበው ሪፖርት ተገኝቶ ነበር። የሚያስገርመው ደግሞ ካጻዎቹ አውሮፕላን ማረፊያው አካባቢ ከመታየታቸውም በላይ በዕብራይስጥ ቋንቋ ሲነጋገሩ መሰማታቸው ነበር። ይህን ያስተዋለው የፔሎ ሰው ቀጥታ ወደ ስልክ መደወያው በመሄድ ሮም ደውሎ ንጹህ አለመሆኑን ሪፖርት አደረገ። በኢዚኬና ጓደኛው ዳተኛነት ምክንያት አክበርና ሞሳድ ውድ ዋጋ ለመክፈል ሊገደዱ ነው። በሞሳድ ዘንድ ቀዩ ልዑል በመባል የታወቀውና አቡ ሐሰን በሚል ቅጽል ስም የሚጠራው አሊ ሐሰን ሳሌም ዝናን የሚፈልግ ችኩል ባህሪ የነበረው ሰው ነው። ጨካኝነቱም እንደ ብልጠቱ የጎላ በመሆኑ በሙኒክ የተፈጸመውን እልቂት ለማቀነባበር ችሏል። አሁን ደግሞ ሶቪየት ሰራሽ SA-7 የሚባሉትንና በኔቶ ዘንድ ግራይል በሚል የኮድ ስም የሚታወቀውን ስትሬላ ሚሳኤል በመጠቀም ጠቅላይ ሚኒስትር ጎልዳ ሜይርን የያዘውን አውሮፕላን ሮም ፋሚቼንኮ አውሮፕላን ማረፊያ ሲያርፍ ለማጋየት አቅዷል። ሚሳኤሉ 10.6 ኪሎ ግራም የሚመዝንና በትከሻ ላይ አድርጎ በመተኮስ ኢላማውን ሊመታ የሚችል የአሜሪካን ሬዲዮ ሚሳኤል አይነት ነው። 9.2 ኪሎ ግራም የሚከብደው ሚሳኤል 3 ደረጃ የሮኬት ሞተሮች ያሉት ሲሆን ሙቀት ተከትሎ የሚሄድና እስከ 3.5 ኪሎ ሜትር ርቀት ላይ ኢላማውን ለመምታት የሚችል መሳሪያ ነው። በቀላሉ አቅጣጫውን ሊቀይር በማይችል የመንገደኞች አውሮፕላን ላይ ከተተኮሰ ኢላማውን የማይስት ከመሆኑም በላይ የሚያስከትለውም ጉዳት እጅግ ከፍተኛ ነው። ፔሎ ዩጎዝላቪያ ውስጥ የማሰልጠኛ ጣቢያ የነበረው በመሆኑ ሚሳኤሉን ለማግኘት ችግር አልነበረበትም። የሚያስፈልገው የአድሪያቲክን ባህር አቋርጦ በድብቅ ወደ ኢጣሊያ የሚገባበትን ዘዴ መፈለግ ብቻ ነበር። ፔሎ በወቅቱ ከአድሪያቲክ ባህር ማዶ በምትገኘው የኢጣሊያ ምስራቃዊ ክፍል ባሪ ከምትባል የባህር ዳርቻ ላይ በውስጧ ጥቂት ክፍሎች ያሏት አነስተኛ መርከብ ነበረው። ሳሌም ስለ ባህር ላይ ጉዞ መጠነኛ እውቀት ያለውና ለገንዘብ ሲል ማንኛውንም ነገር ማድረግ የሚፈልግ ሰው እስኪያገኝ የጀርመን ከፍተኛ የወደብ ከተማ በሆነችው ሃምበርግ ውስጥ በሚገኙ ሆቴሎች ሲዘዋወር ሰነበተ። በርካታ ገንዘብና ዕፅ እንደሚሰጣቸው ቃል የተገባላቸውና አድሪያቲክ ባህር ላይም በሚያደርጉት ሽርሽር የተደሰቱ 2 ወጣት ሴቶችንም ቀጠረ። እነዚህ ቅጥረኞች መጀመሪያ ወደ ሮም፣ ቀጥሎም የፔሎ አነስተኛ መርከብ ልዩ ልዩ የምግብ አይነቶችን፣ መጠጦችንና ዕጾችን ይዛ ወደ ቆመችባት ባሪ ከተማ በአውሮፕላን እንደሄዱ ተደረገ። የተሰጣቸው መመሪያ ወደ ዳብሮቭኒክ ዩጎዝላቪያ እንደሄዱና የተወሰኑ ሰዎች በመርከቡ ላይ የእንጨት ሳጥኖች እስኪጭኑ ድረስ ብቻ ቆይተው ወደ ባሪ ሰሜናዊ ክፍል ሲመለሱ ለእያንዳንዳቸው ብዙ ሺህ ዶላር የሚሰጣቸው ሰው እንደሚጠብቃቸው ተነግሯቸው ነበር። ከመሄዳቸው በፊት ለ3 ወይም ለ4 ቀናት እንደፈለጉ እንዲዝናኑ፣ የፈለጉትን እንዲያደርጉ ግን የተሰጣቸው መመሪያ እንደ ሃይማኖት እንዲያከብሩት ጥብቅ ማሳሰቢያ ተሰጥቷቸው ነበር። ሳሌም ጀርመኖቹን የመረጠበት ምክንያት ምናልባት ሰዎቹ የተያዙ እንደሆነ የአገሪቱ ባለስልጣኖች የሚገምቱት ወይም የሚጠረጥሩት ፔሎውን ሳይሆን ቀዩ ጦር በመባል የሚታወቀውን ወይም ሌሎች ድርጅቶችን ይሆናል በሚል ግምት ነው። ሳሌም ከውጭ ዜጎች ወይም ቅጥረኞች ጋር በዚህ አይነት ተግባር ላይ ሲሰማራ እስከ መጨረሻው አብሯቸው በመቆየት ውጤቱን የማየት ልምድ አልነበረውም።
ጀርመኖቹ በተሰጣቸው መመሪያ መሰረት የተጫኑትን በርካታ የእንጨት ሳጥኖች ይዘው ወደ ባሪ እንደተመለሱ የፔሎ አባላት በአነስተኛ ጀልባ ሄደው ዕቃውን ይዘውት በሄዱት ጀልባ ካዛወሩ በኋላ የጀርመኖቹን ጉሮሮ በመበጠስና መርከባቸውን በአንድ በኩል በመብሳት ውሃ እንዲያስገባ በማድረግ ከመርከብ ማቆሚያው ስፍራ ግማሽ ማይል ርቀት ላይ እንዲሰጥም ጥለውት ሄዱ። ስትሬላ ሚሳኤሎቹ በዕቃ መያዣ ኮንቴይነር ተጭነው ወደ ባሪ፣ ከዚያም አቬሊኖ፣ ቴራቺና፣ አንዚዮ፣ አስያ፣ ከዚያ ወደ ሮም እንዲጓጓዙ ተደረገ። ጥርጣሬን ለማስወገድ ሲባል ዕቃው እንዲጓጓዝ የተደረገው በቀን ብቻ ነበር። በዚህ አይነት ሁኔታ ሮም ከደረሰ በኋላ የሚፈለግበት ጊዜ እስኪደርስ ድረስ በአንድ አፓርትመንት ውስጥ ታሽጎ ተቀመጠ። አክበር በድርጅቱ ውስጥ የተፈጠረ ፍልፈል መሆኑ ቤይሩት ለሚገኘው የብላክ ሴፕቴምበር መሪ ለሆነው አቡ ዩሱፍ ወዲያው ሪፖርት ተደረገ። አቡ ዩሱፍ አክበርን ወዲያው በመግደል ለጠቅላላ ኦፕሬሽኑ እንቅፋት ሊሆን የሚችል እርምጃ ከመውሰድ ይልቅ አጋጣሚውን በመጠቀም እስራኤሎችን ከዚህ ጨዋታ ውጪ ማድረግ እንደሚቻል እምነት አደረበት። እስራኤላውያን ኢላማ መሆናቸውን የተረዱ ቢሆንም አክበር የሚያውቀው ዝርዝር መረጃ ስላልነበረው መቼና የት ምን እንደሚሆን የሚያውቁት ነገር አልነበረም። እስራኤላውያን ለካ ይሄ ነው ብለው እንዲያምኑ እናደርጋቸዋለን በማለት አቡ ዩሱፍ ለሰራተኞቹ ተናግሮ ነበር። ጠቅላይ ሚኒስትር ጎልዳ ሜር ጥር 15 ቀን 1973 በቫቲካን የሚያደርጉትን ጉብኝት ከመጀመራቸው በፊት ታህሳስ 28 ቀን 1972 አንድ ሁኔታ ተፈጠረ። ይህም የብላክ ሴፕቴምበር ቡድን አባላት ታይላንድ ባንኮክ የሚገኘውን የእስራኤል ኤምባሲ ጽሕፈት ቤት ያዙ። ዕለቱ የታይላንዱ ልዑል ቫጅራሎንግኮርን አልጋ ወራሽነት በፓርላማው የሚጸድቅበት ዕለት ነበር። የእስራኤል አምባሳደር ሪሻ ማሚር ከሌሎች የውጭ ሀገር ዲፕሎማቶች ጋር በሥነ ሥርዓቱ ላይ ነበሩ። የኤምባሲውን መያዝ ታይም መጽሔት ከፍተኛ ሙቀት በነበረበት በዚያ ዕለት ከሰዓት በኋላ የቆዳ ጃኬት የለበሱ ሁለት ሰዎች በጎን በኩል ያለውን የኤምባሲውን አጥር ዘለው ሲገቡ፣ በደንብ የለበሱ ሁለት ሰዎች ደግሞ በዋናው በር በኩል ገቡ። የበሩ ጠባቂ ውስጥ ለነበሩት ሰዎች ምንም አይነት ማስጠንቀቂያ ሳይሰጥ ሰዎቹ የመትረየስ ተኩስ ከፈቱ። የብላክ ሴፕቴምበር ሽብርተኞች የሙኒክ እልቂት መሐንዲሶች ድጋሚ አደጋ ፈጠሩ በማለት ጽፎ ነበር። በእርግጥ አድርገዋል። ዓላማው ግን የትኩረት አቅጣጫን ለማስቀየር ታስቦ የተደረገ ነበር። ሽብርተኞቹ ኤምባሲውን ከተቆጣጠሩ በኋላ አረንጓዴና ነጭ የፍልስጤም ባንዲራ በኤምባሲው ግቢ እንዲውለበለብ አደረጉ። ሽብርተኞቹ ዘበኛውንና ሌሎች የታይላንድ ዜጎችን በመልቀቅ በካምቦዲያ የእስራኤል አምባሳደር የነበሩትን ሺሞን አሺምርን ጨምሮ 6 እስራኤላውያንን ግን በመያዣነት ያዙ። ሁኔታው እንደታወቀ 500 የታይላንድ ፖሊሶችና ወታደሮች ኤምባሲውን ከበቡ። ሽብርተኞቹም በ20 ሰዓት ውስጥ እስራኤል 36 የፍልስጤም እስረኞችን በነጻ ካለቀቀች የተያዙትን ሰዎች ጨምሮ ኤምባሲውን እንደሚያጋዩ አስታወቁ። የታይላንድ የውጭ ጉዳይ ምክትል ሚኒስትርና የአየር ኃይል አዛዥ በታይላንድ የግብፅ አምባሳደር ከነበሩት ከሙስጠፋ አሊሳዌ ጋር ሆነው ኤምባሲ ውስጥ ገብተው እንዲደራደሩ ተፈቀደላቸው። የእስራኤሉ አምባሳደር ግን ውጭ እንዲቆዩ ተደረገ። አምባሳደሩም ኤምባሲው አካባቢ ከሚገኘው የሌላ ሰው ቢሮ ውስጥ ከጠቅላይ ሚኒስትር ጎልዳ ሜርና ከሌሎች የካቢኔ አባሎች ጋር በቀጥታ የሚያገናኛቸውን የቴሌክስ መስመር ዘርግተው ግንኙነት ማድረግ ጀመሩ። ከአንድ ሰዓት ድርድር በኋላ በመያዣነት የያዟቸውን እስራኤላውያን ከለቀቁ ከታይላንድ በነፃ እንዲወጡ እንደሚፈቀድላቸው በቀረበው ሐሳብ ተስማሙ። ከስምምነቱ በኋላ የታይላንድ መንግስት ባደረገላቸው ግብዣ ሲዝናኑ አምሽተው በንጋት ላይ በውይይቱ የተሳተፉት ሁለቱ የታይላንድ ከፍተኛ ባለስልጣኖችና የግብፅ አምባሳደር ተከትለዋቸው በልዩ አውሮፕላን ወደ ካይሮ በረሩ። ታይም መጽሔት ስለ ሁኔታውና ስለ ግብፁ አምባሳደር ሚና ሲያስረዳ በአረብና በእስራኤል መካከል ጎልቶ ከሚጠቀሰው ትብብር ከፍተኛውና ሽብር ፈጣሪዎችም ለምክንያቶች ጆሮአቸውን ከሰጡባቸው ጥቂት ሁኔታዎች አንዱ ነው ብሎ ነበር። ጋዜጠኞች ይህ ድርጊት ከበስተኋላ የተለየ ዓላማ እንደነበረው የሚያውቁት ነገር አልነበረም። በሚላን የሞሳድ ኃላፊ ከነበረው ሻይ ካውሊ በስተቀር እስራኤሎችም የተለየ ሐሳብ አልነበራቸውም። በታይላንድ ኤምባሲያቸው የተፈጸመው ድርጊት ቀደም ሲል አክበር ፍንጩን የነገራቸው ድርጊት መስሏቸዋል። ታይላንድ የሚገኘው የእስራኤል ኤምባሲ ከመያዙ በፊት የታቀደው ዓላማ የሚፈጸመው ከአውሮፓ ውጪ በመሆኑ አክበር ለጊዜው ሮም እንዲቆይ ከፔሎ ኃላፊው ተነግሮታል። አክበርም
ባለው ግንኙነት መሰረት ይህን ኢንፎርሜሽን ለሞሳድ ያስተላለፈ በመሆኑ የታይላንድ ድርጊት እንደተፈጸመ ቴልአቪቭ የሚገኙ የሞሳድ ኃላፊዎች ከአክበር ያገኙት ኢንፎርሜሽን ይሄኛው መሆኑን ከማመናቸውም በላይ ድርጊቱ በተፈጸመበት ወቅት አንድም እስራኤላዊ ባለመጎዳቱ ከፍተኛ ደስታ ተሰምቷቸዋል። አክበር ከባንኮክ አደጋ በኋላ የታሰበው ዕቅድ ይኸው መሆኑን በማመን ገንዘብ ለማግኘት ፈለገ። በአስቸኳይ ወደ ለንደን የሚመለስ በመሆኑ የተቻለውን ኢንፎርሜሽንና መረጃዎችን ከፔሎ ይዞ እንዲመጣ ለንደን ከሚገኘው የሞሳድ ካጻ መመሪያ ተሰጠው። ሮም ካለው ካጻ ጋር ለመገናኘት የተስማሙት በሮም ከተማ ደቡባዊ ክፍል ሲሆን ይህም የሚሆነው እንደተለመደው አክበርን አስቀድሞ ወደ አካባቢው በመላክ ነበር። አክበር የእጅ ቦርሳውን እንደያዘ በካጻው መኪና ውስጥ ሲገባ ከካጻው ጋር ከነበሩት ሌሎች የሞሳድ ሰዎች አንዱ የአክበርን ቦርሳ ከፈተ። ወዲያው ቦርሳው ውስጥ ተጠምዶ የነበረው ፈንጂ በመፈንዳቱ አክበርና 3 የሞሳድ አባላትን ሲገድል የመኪናው አሽከርካሪ ግን ከፍተኛ ጉዳት ደርሶበት በመትረፉ በኋላ የአደጋውን ሁኔታ ሊያስረዳ ችሏል። ይህ ሁሉ ሲሆን ሌሎች 3 የሞሳድ አባላት በሌላ መኪና ውስጥ ሆነው ከኋላ ይከተሏቸው ነበር። ከነዚህም አንዱ አክበር በፍርሃት በተዋጠ ድምፅ ቦርሳው ውስጥ የነበረው ፈንጂ መሆኑን የሚያውቅ ይመስል አትክፈተው ብሎ መናገሩን በመገናኛ ሬዲዮ ሰምቶ እንደነበር ተናግሯል። አክበር በቦርሳው ውስጥ ፈንጂ የተጠመደበት መሆኑን እንደማያውቅ ሌሎች የሞሳድ አባላት ያምናሉ። ለማንኛውም ከኋላ ይከተሏቸው የነበሩ የሞሳድ አባላት ለእርዳታ ተጨማሪ ቡድን ከመጥራታቸውም በላይ በአካባቢው የሚገኙ ዶክተርና ነርስ ያሉበት በጎ ፈቃደኛ የሕክምና ቡድን አመጡ። ከዚያም የሶስቱ ጓደኞቻቸውን አስከሬንና ከፍተኛ የመቁሰል አደጋ የደረሰበትን ሾፌራቸውን አንስተው ከአካባቢው ራቁ። በኋላም ወደ እስራኤል ላኳቸው። የአክበር አስከሬን ግን በተቃጠለው መኪና ውስጥ በመቅረቱ በኢጣሊያ ፖሊሶች የተገኘው በኋላ ላይ ነበር። የሞሳድ የሮም ጣቢያ ኃላፊ የነበረው ማርክ ሄስነር ጭንቀቱ ባንኮክ በተፈጸመው ድርጊት ምክንያት ተቃሎለት ነበር። ይሁን እንጂ በሚላን የሞሳድ ኃላፊ የነበረው ሻይ ካውሊ ግን የባንኮኩ ድርጊት ከበስተኋላው ተንኮል እንደነበረበት ጠርጥሯል። ካውሊ ረጋ ያለ ቆራጥና ዝርዝር ጉዳዮችን ለማወቅ ከፍተኛ ጉጉት ያለው ዝነኛ የሞሳድ ሰው ነው። በዚህ ጥርጣሬው ምክንያት የጠቅላይ ሚኒስትር ጎልዳ ሜርን ሕይወት ለማዳን ችሏል። ካውሊ የአክበርንና ከሱ ጋር ግንኙነት የነበራቸውን የፔሎን እንቅስቃሴዎች የሚያስረዱ ሪፖርቶች ደግሞ ደጋግሞ አነበባቸው። በባንኮክ የደረሰው አደጋ ምንም ስሜት ሊሰጠውና ሊያሳምነው አልቻለም። ዓላማው ያ ቢሆን ኖሮ የቴክኒክ መሳሪያዎችን በድብቅ ወደ ሮም ለማስገባት ለምን አስፈለገ? የአክበር መገደል ደግሞ የካውሊን ጥርጣሬ ከፍ አደረገው። የሞሳድ ወኪል መሆኑ ካልተነቃበት በስተቀር ለምን ይገድሉታል? እንዲህ መሆኑን ከተረዱ ግን የባንኮኩ አደጋ ለማታለያ የተደረገ ነው በሚል መደምደሚያ ላይ ደረሰ። ይሁን እንጂ አሁንም ቢሆን በዚህ ሐሳቡ ለመግፋት ምንም ተጨባጭ ነገር አልነበረውም። ለንደን ያለው ካጻ አክበርን የተቻለውን ያክል መረጃ ይዞ እንዲመጣ መመሪያ ሲሰጠው እንዳይያዝ መውሰድ የሚገባውን ጥንቃቄ ስላልነገረው ለደረሰው አደጋ ጥፋተኛ ነው በማለት ተወቀሰ። ጉዳዩን ለማወቅ የሚደረገውን ጥረት ይበልጥ ያወሳሰበው ደግሞ ሄስነር ከካውሊ ጋር የነበረው አለመግባባት ነው። ያለመግባባቱ መነሻ ሁለቱም ሞሳድ አካዳሚ በነበሩበት ጊዜ ሄስነር ለአንድ ሥራ ተመድቦ ሲላክ ወደ ተላከበት ስፍራ ከመሄድ ይልቅ ወደ ቤቱ በመሄዱና በኋላ በወቅቱ አስተማሪ የነበረው ካውሊ ስለ ተልእኮ ሪፖርት እንዲያቀርብ ሲጠይቀው ትክክለኛ ያልሆነ ሪፖርት ከሰጠው ወዲህ ነው። ከዚያ ጊዜ ወዲህ ካውሊ ሄስነርን እንደ ሙያተኛ አይቆጥረውም። የጠቅላይ ሚኒስትር ጎልዳ ሜር የጉብኝት ጊዜ እየተቃረበ ሲመጣ የሴኩሪቲ ጉዳይም እየጠበቀ መጣ። ካውሊም የአክበርን ሪፖርቶች የጠፉትን ቁርጥራጮች እንኳን እያገናኘ መልሶ መላልሶ ማንበቡን አልተውም ነበር። አልፎ አልፎ እንደሚያጋጥመው የካውሊ ትልቁ ስጋት የመጣው ካልተጠበቀ ምንጭ ነበር። የፔሎ ተዋጊዎች በቤልጅየም ብራስልስ ጊዜያዊ ማረፊያ ነበራቸው። ለዚህም የረዳቻቸው የልዩ ልዩ ቋንቋዎች ችሎታ ያላት ሴት ነበረች። ይህች ሴት ከፍተኛ አጥማጅ በመሆኗ ከፔሎ ሰዎች ጋር ጓደኝነት ነበራት። ይህን የተረዳው ሞሳድ ስልኳን ከመጥለፍ ወደ ኋላ አላለም። ከጠቅላይ ሚኒስትር ጎልዳ ሜር የሮም ጉብኝት ጥቂት ቀናት አስቀድሞ አንድ ሰው ሴትየዋ ከምትኖርበት ክፍል ውስጥ ማለትም እዛው ብራስልስ ሆኖ ሮም እንደሚደውል ነግሯት ነበር። በካውሊ ግምት ይህ ሰው ቀዩ ልዑል በመባል የሚታወቀው ሳሌም ነው። ሳሌም
ሮም ደውሎ ስልኩን ላነሳው ሰው ክፍሉን እንዲያጸዱና 14ቱንም ብስኩቶች እንዲያነሱ ነገራቸው። ሌላ ጊዜ ሮም መደወሉ የሚያስከትለው ጥርጣሬ ባይኖርም የጎልዳ ሜር ጉብኝት እየተቃረበ በመምጣቱ ሁኔታው ቀድሞውኑ በጥርጣሬ ላይ የነበረውን ካውሊን ይበልጥ እንዲጠራጠር አመቺ መንገድ ከፈተለት። በጀርመን የተወለደው ካውሊ ሰውነቱ ነጣ ያለ፣ ጸጉሩ ቡናማና ስለታም ፊት ያለው ሲሆን ቁመቱ 5.5 ጫማ ያክል ነው። የበላይ ኃላፊዎቹን እንዳያስንቅ ዝቅተኛ የሥራ ደረጃ ላይ ነበር የተመደበው። እሱ ያስተማረው ሄስነር ሮም ሲመደብ፣ ካውሊ ግን ሚላን የሄደበትም ምክንያት ይኸው ነው። ካውሊ ከብራስልስ የተላለፈው የስልክ ጥሪ የተቀረጸበትን ቴፕ እንዳዳመጠ አንድ ኢጣሊያዊ ወዳጁን በመጥራት በኢጣሊያ የስለላ ድርጅት ውስጥ የሚሰራ ቪቶ ማቼሊ ለሚባለው ሰው እንዲደውልለትና ከብራስልስ ሮም የተደወለው ስልክ ቁጥር የት አካባቢ እንደሆነ እንዲነግረው ጠየቀው። ካውሊ በቆንስላው ውስጥ እንደ አታሼ የተመዘገበ በመሆኑ የኢጣሊያ ሴኩሪቲ የሞሳድ ካጻ መሆኑን እንዳይነቃበት ራሱ በቀጥታ ደውሎ ቪቶ ሚቼሊን ከአለቃው ከሃምቡርጎ ቪቫኒ ፈቃድ ካላገኘ የተጠየቀው እንደማያደርግ ሲነግራቸው የካውሊ ወዳጅ ለቪቫኒ ደውሎ ነገረለት። ከብራስልስ ሮም የተደወለለት ሰው በማግስቱ ወደ አፓርትመንቱ እንዲሄድ የተነገረው ስለሆነ ሰውየውን ለማግኘትና ማንነቱን ለማወቅ የነበረው ጊዜ በጣም አጭር ነበር። ይህ ሰው ከፔሎ ጋር ግንኙነት ያለው ከሆነ ጉዳዩ በጣም አሳሳቢ ነው። ቪቫኒ በሮም ከተማ ውስጥ ካውሊ የፈለገውን አድራሻ ያገኘ ቢሆንም በካውሊና በሄስነር መካከል የነበረውን አለመግባባት ስለማያውቅና ስለ ጉዳዩ ምንም አይነት ፍንጭና ጥርጣሬ ስላልነበረው ኢንፎርሜሽኑን ሮም ለሚገኘው ሄስነር አስተላለፈ። ሄስነር ግን በጉዳዩ ላይ ለአንድ ቀን ተኛበት። በመጨረሻ የአፓርትመንቱ ቦታ የት እንደሆነ ካውሊ ራሱ ስለደረሰበት ሮም ጣቢያ ላሉት የሞሳድ አባላት ደውሎ ጉዳዩ ከጠቅላይ ሚኒስትሯ ጉብኝት ጋር ቀጥታ ግንኙነት ያለው በመሆኑ ቦታው ድረስ ሄደው አፓርትመንቱን ለይተው እንዲያውቁ ነገራቸው። በዚህም ወቅት ቢሆን ካውሊ አንድ አፍራሽ ድርጊት ሊፈጸም ይችል ይሆናል ብሎ ከመገመት በስተቀር ያገኘው ተጨባጭ መረጃ አልነበረም። የሞሳድ አባላት አፓርትመንቱ ሲደርሱ ያገኙት ባዶውን ነበር። ይሁን እንጂ በየክፍሎቹ በተደረገው አሰሳ የስቴሬላ ሚሳይልን የኋላ ጫፍ የሚያሳይና አጠቃቀሙን የሚገልጽ ጥቂት ቃላት የተጻፉበት ቁራጭ ወረቀት ብቻ ተገኘ። ካውሊ በዚህ ሁኔታ ተደናገረ። ለጠቅላይ ሚኒስትሯ ጉብኝት 2 ቀን ብቻ ቀርቷል። ፔሎ አንድ ኦፕሬሽን ለማካሄድ እቅድ እንዳለውና በዚህም አገልግሎት ሚሳኤል መያዙን ካውሊ ለራሱ እርግጠኛ በመሆን ለዋናው መስሪያ ቤት ሪፖርት አደረገ። ከዚህ ጥርጣሬ በመነሳት በወቅቱ የሞሳድ ኃላፊ የሴኩሪቲ ችግር ሊኖር እንደሚችል ለጠቅላይ ሚኒስትሯ ቢነግራቸውም ከፖፕ ጋር ለመገናኘት ሄዳለው፣ አንተና ልጆች በሰላም ማረፍ መቻሌን አረጋግጡ የሚል መልስ ሰጡት። በዚህ ወቅት ነበር ካውሊ በጉዳዩ ውስጥ የኢጣሊያ ሴኩሪቲ አባላት እንዲሳተፉ እርዳታን ጠይቅ ወይስ አንጠይቅ የሚለውን ሐሳብ ከሄስነር ጋር ለመወያየት ወደ ሮም ሄደው። ሄስነር ካውሊን ካመሰገነው በኋላ ያንተ ጣቢያ ሚላን ነው፣ ይህ ደግሞ ሮም ነው በማለት ወደ ሚላን እንዲመለስ ነገረው። ሄስነር የሮም ኃላፊ በመሆኑ ለጉዳዩ ቀጥታ ኃላፊነት አለበት። እስራኤል የሚገኝ የእሱ አለቃ እንኳን ለጉዳዩ ኃላፊ መሆን ከፈለገ ቀጥታ ወደ ሮም መምጣት ይኖርበታል። በወቅቱ ይህ አልሆነም፣ ጊዜ አልነበረም። ካውሊ በክልል ኃላፊነት ላይ ከመከራከር ይልቅ የጠቅላይ ሚኒስትሯ ደህንነት በጣም አሳስቦታል። ዝም በል እቆያለሁ በማለት አጥብቆ ተከራከረው። በዚህ አባባሉ የተበሳጨው ሄስነር ካውሊ በእዝ ሰንሰለቱ ላይ ችግር እንደፈጠረበት አድርጎ ለዋናው መስሪያ ቤት አስተላለፈ። ቴልአቪቭ ያሉ ኃላፊዎች ካውሊ ከጉዳዩ ውጭ እንዲሆንና በአስቸኳይ ወደ ሚላን እንዲመለስ አዘዙት። ካውሊ ግን ሚላን አልተመለሰም። ይልቁንም የሚላን ጣቢያን ባዶ በመተው ሁለቱንም የሥራ ባልደረቦቹን በማስመጣት ሮም ውስጥ ለመቆየት ወሰነ። በቆይታው ወቅት በማንም ሥራ ውስጥ ጣልቃ እንደማይገባና እንቅፋትም እንደማይሆን ገለጸ። በዚህ ውሳኔ ያልተደሰተው ሄስነር የሮም ጣቢያ ሠራተኞች በሙሉ በአውሮፕላን ማረፊያውና አካባቢው ተሰማርተው የፔሎ ሽብርተኞችን እንዲያድኑ መመሪያ አስተላለፈ። የፔሎ ሽብርተኞች ግን ሞሳድ ሊነቃባቸውና ክትትል ሊያደርግባቸው እንደሚችል ስለጠረጠሩ ማምሻውን ወደ ወንዝ ዳርቻ በመሄድ መኪናቸው ውስጥ ለማደር ወሰኑ። በዚህ ጠቅላይ ሚኒስትር ጎልዳ ሜር በሚደርሱበት ዋዜማ ምሽት ሊዶ ዲ ኦስታ አካባቢ በሚገኙ ሆቴል ቤቶች ውስጥ ባሉ ክፍሎችና የፔሎ አባላት በሚያዘወትሩበት ስፍራ በሞሳድ የተደረገው ስውር አሰሳና ክትትል ውጤት አልባ ሆነ። ሚሳኤሉ ሊወረወር የሚችለውን ርቀት ሞሳድ የሚያውቀው ቢሆንም አካባቢው 5 ማይል ስፋትና 13 ማይል ርዝመት ያለው በመሆኑ
ይህን ሁሉ ማሰስ ከፍተኛ ችግር ነበር። ይሁን እንጂ ሄስነር ጉዳዩን ለአካባቢው ፖሊስ ላለማሳወቅ መወሰኑ ሌላው ችግር ነበር። ሽብርተኞቹ ጠቅላይ ሚኒስትር ጎልዳ ሜይርን ያዘው የኤላል አውሮፕላን ከፓሪስ በስንት ሰዓት እንደተነሳ ከወኪሎቻቸው ሊያገኙ ስለሚችሉ አውሮፕላኑ ሮም የሚደርስበትን ሰዓት ለመገመት የሚያስቸግራቸው አልነበረም። በወቅቱ የኢጣሊያ አየር መንገድ ሹማምንቶች ፓሚቼንኮ አካባቢ ሊዮናርዶ ዳቪንቺ እየተባለ የሚጠራውን የሮም አውሮፕላን ማረፊያ በዓለም ላይ በጣም መጥፎ አውሮፕላን ማረፊያ ይሉት ነበር። አንዳንድ ጊዜ በቀን እስከ 100 አውሮፕላን የሚያስተናግደው ይህ አውሮፕላን ማረፊያ 2 የማኮብኮቢያ መንገዶች ብቻ ነበሩት። በአውሮፕላን ማረፊያ የሚታየው የሕዝብ ብዛትና ግርግር ከፍተኛ ከመሆኑም በላይ የማረፊያ ፈቃድ ስለማይገኝ የአውሮፕላኖች እስከ 3 ሰዓት መዘግየት የተለመደ ነበር። ጎልዳ ሜይርን የያዘው አውሮፕላን እንዲያርፍ ቅድሚያ እንደሚሰጠው ግልጽ ቢሆንም በአካባቢው የሚታየው ግርግርና የሕዝብ ብዛት ደግሞ የሞሳድ አባላት የሽብርተኞችን ቡድንና ሚሳኤሎቻቸውን ለማግኘት ለሚያደርጉት ጥረት አመቺ አልነበረም። የትም ቦታ ሊደብቁ ይችላሉ። በአውሮፕላን ማረፊያ ውስጥ በአቅራቢያው በሚገኘው ሃንጋር ማለትም አውሮፕላን ማቆሚያ ወይም በአካባቢው ከሚገኝ ጫካ ውስጥ ሊሆኑ ይችላሉ። ካውሊ ሮም ከተማ ውስጥ ለሚገኘው ሌዞን ደውሎ ቪቫኒ አካባቢ ያለውን ሁኔታ እንዲያውቅና ተጨማሪ ኃይልም እንደሚያስፈልግ እንዲነግረው አሳሰበው። አውሮፕላን ማረፊያው አካባቢ የመደበቂያ ስፍራ ባለመኖሩ ሽብርተኞቹ ሊኖሩ የሚችሉት በያዙት ስትሬላ ሚሳኤል የጠቅላይ ሚኒስትሯን አውሮፕላን ሊመቱ በሚችሉበት ርቀት ላይ በአካባቢው በሚገኘው ጫካ ውስጥ ነው። ወዲያው የኢጣሊያ የስለላ ድርጅት አባል የሆነው አዳግሊዩ ማልቲ ደረሰላቸው። አካባቢው በሞሳድ አባላት የተሞላ መሆኑን ማልቲ ልብ አላለም። እሱ እዚያ የተገኘው ሮም የሚገኘው የሞሳድ ሌዞን የፔሎ አባላት በሶቪየት ሰራሽ ሚሳኤል የጠቅላይ ሚኒስትር ጎልዳ ሜይርን አውሮፕላን በመምታት የኢጣሊያን መንግስት ለማሳፈር ዝግጅት እንዳላቸው ከአንድ የታመነ ምንጭ ማግኘቱን ስለነገረው ብቻ ነው። ይህ መልእክት ለኢጣሊያ ፖሊሶች ከመነገሩ በፊት መጀመሪያ ቴልአቪቭ በሚገኘው የሌዞኖች ኃላፊ ዘንድ ታውቆ ይሁንታ ማግኘት ነበረበት። ግን በነበረው አጭር ጊዜ ምክንያት ይህ አልተደረገም። በዚህ ወቅት ሽብርተኞቹ በሁለት ቡድኖች ተከፋፍለዋል። አንደኛው ቡድን 4ቱን ሚሳኤሎች ይዞ ወደ አውሮፕላን ማረፊያው ደቡባዊ ክፍል፣ ሌላው 8 ሚሳኤሎችን ይዞ ወደ አውሮፕላን ማረፊያው ሰሜናዊ አቅጣጫ አመራ። ከ14ቱ ብስኩቶች 2ቱን ይዞ ወደ አውሮፕላን ማረፊያው ሰሜናዊ ክፍል የተጓዘው ቡድን በዕቃ መያዣው አጠገብ ጠምዶ የነበረ ሲሆን ከኦፕሬሽኑ ፍጻሜ በኋላ የት እንዳደረሱት ለማወቅ አልተቻለም። በአካባቢው አንዣብብ የነበረው አንድ የሞሳድ አባል የሽብርተኞቹን ቡድን አይቶ ሲጮህባቸው ተኩስ ከፈቱበት። በአካባቢው ከፍተኛ ውዥንብር ተፈጠረ። የሞሳዱ ሰው የኢጣሊያ ፖሊሶች በአካባቢው በፍጥነት ሲደርሱ እንዳስተውሉት በማለት ከአካባቢው ሮጦ አመለጠ። በግርግር ውስጥ አንዱ ሽብርተኛ ለማምለጥ ሲሞክር አንድ የሞሳድ ሰራተኛ ያዘው። ከሌሎች የሞሳድ አባላት ጋር በመሆን ወደ ኋላው አስረው ወደ አውሮፕላን ማረፊያው የዕቃ መጋዘን ውስጥ ወረወሩት። ሽብርተኛው ከፍተኛ ድብደባ ከደረሰበት በኋላ እቅዳቸው ጠቅላይ ሚኒስትር ጎልዳ ሜይርን ለመግደል እንደነበር በመግለጽ ምንም ማድረግ አትችሉም በማለት በድፍረት ተናገራቸው። የሞሳድ አባላትም ምንም ማድረግ አትችሉም ስትል ምን ማለት ነው? አንተን አገኘን በማለት ድብደባቸውን ቀጠሉ። ካውሊ በወኪቶኪ መገናኛ ሬዲዮ የሽብርተኛውን መያዝ ኢንፎርሜሽን ስለደረሰው ቀጥታ እስረኛው ወደ ተወሰደበት መጋዘን አመራ። ከሽብርተኛው ጋር የነበረው የሞሳድ አባል ሽብርተኛው ሊያመልጥ ሲል መያዙንና ሌሎች ሽብርተኞችም ከ9 ወይም 10 ሚሳኤሎች ጋር በኢጣሊያ ፖሊሶች መያዛቸውን ለካውሊ ነገረው። ካውሊ ስለ 14ቱ ብስኩቶች ከብራስልስ ተደውሎ የነበረውን የስልክ መልእክት አስታወሰ። ጠቅላይ ሚኒስትሯን የያዘው አውሮፕላን ሊያርፍ ግማሽ ሰዓት ብቻ ያቀረው ቢሆንም የሞሳድ ችግር በዚህ ብቻ አላበቃም። ገና ያልተያዙ ሚሳኤሎች አሉ። ግን የት ቦታ? በዚህ ወቅት ተይዞ የነበረው ሽብርተኛ ከድብደባ ብዛት ሕይወቱን ስቶ ስለነበር ካውሊ እንዲነቃ ውሃ ረጨበት። አልቆልሃል፣ በአሁኑ ወቅት ልታፈነዳ ነበር። በ4 ደቂቃ ውስጥ አርፋለች። ምንም የምታደርገው ነገር የለም አለው ካውሊ ሽብርተኛውን። ሽብርተኛውም ሁላችንንም አላገኛችሁንም፣ ጠቅላይ ሚኒስትርህ ሟች ናት አለው መልሶ። በዚህ ጊዜ ካውሊ በጣም ተደናገጠ። የጎልዳ ሜይር ስም የተጻፈበት ሶቪየት ሰራሽ ሚሳኤል አንድ ቦታ አለ። የሞሳዱ ሰው ሽብርተኛውን ነፍሱ እስኪስት ድረስ በጥፊ ቀጠቀጠው። ይህ ሰው በተያዘበት ወቅት ዘውትር ሽብር ፈጣሪዎች የሚይዙት አይነት አንጣሪው ቤቲ ተብሎ የሚጠራ ፈንጅ ይዞ ነበር። እንደ ፈንጅ ጠቋሚ መሳሪያ ከመሬት ጋር የሚጣበቅ ሲሆን
እንደ መርፌ ጫፍ ቀጭን ከሆነ ብረት ጋር የተያያዘ ነው። ካውሊና ጓደኛው መሳሪያውን ከኪሱ አውጥተው ሽብርተኛው አጠገብ በማኖር በረጅም ሲባጎ ካያያዙት በኋላ በርቀት ሆነው ሲባጎውን ሲስቡ ፈንጁ ፈንድቶ ሽብርተኛውን አመድ አደረገው። የተፈጠረው ፍርሃት ከፍተኛ ነበር። ካውሊ በወኪቶኪው ሄስነርን አግኝቶ ጎልዳሜርን ለያዘው አውሮፕላን አብራሪ የመውረጃውን ጊዜ እንዲያዘገይ ሬዲዮ እንዲያደርግለት ነገረው። ሄስነር ይህን መልእክት ማስተላለፍ አለማስተላለፉ ግልጽ የሆነ ነገር የለም። ሌላ መኪና የያዘ የሞሳድ ሰው አውሮፕላን ማረፊያው አካባቢ ካለው መንገድ ዳር ጋሪ መሰል ጎጆ ነገር መኖሩን አስተዋለ። ይህ ሰው ቀደም ሲል በአካባቢው 2 ጊዜ የተመላለሰ ቢሆንም ይህን ነገር ልብ አላለውም ነበር። በሶስተኛው ጊዜ ትኩረት ሰጥቶ ተመለከተው። ሽብርተኞቹ የዚህን ጋሪ መሰል ጎጆ ጣሪያ በስተው 2 ስትሬላ ሚሳኤሎችን ጫፎች ወደ ውጭ አውጥተዋል። እቅዱ ጎልዳሜርን የያዘ አውሮፕላን ሲቃረብና ሚሳኤሉ መሞቅ ሲጀምር ቃታ መሳብ ብቻ ነው። ከዚያም በግምት 15 ሰከንድ ባልበለጠ ጊዜ ውስጥ አውሮፕላኑ ይጋያል። ይህን ያስተዋለው የሞሳዱ ሰው ጊዜ ሳያጠፋ መኪናውን ከመቅጽበት በማዞር አሁን ልብ ብሎ ወደ አስተዋለው ጎጆ መሰል ነገር በፍጥነት አመራ። አጠገቡ ደርሶ ሲመለከት ውስጡ 2 ሚሳኤሎችን የያዙ 2 ሽብር ፈጣሪዎች መኖራቸውን አረጋገጠ። ከዚያም ሁኔታውን አውሮፕላን ማረፊያ አካባቢ ለነበሩ የሞሳድ ሰራተኞች ሲያስታውቅ ቀደም ሲል አካባቢውን አጨናንቀው እንዳልነበር ሁሉ በአንድ አፍታ ከአካባቢው ተሰወሩ። ሽብርተኞቹ ከነመሳሪያዎቻቸው እጅ ከፍንጅ ተያዙ። የኢጣሊያ ፖሊሶች ጎልዳሜርን ለመግደል ያሴሩ በርካታ የብላክ ሴፕቴምበር አባላትን ከነሚሳኤሎቻቸው እጅ ከፍንጅ የያዙ ቢሆንም ከ5 ወራት እስራት በኋላ ባልታወቀ ምክንያት ተለቀው ወደ ሊቢያ እንዲሄዱ ተደረገ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።